የአብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ታላቅ ስፍራ ይሰጣል። ታዲያ የዚህ ጾም 8ቱም ሳምንታትም በምዕመናን ዘንድ በልዩነት የሚነሱና በበርካታ ሃይማኖታዊ ስነ ስርዓቶች የሚታለፍበት እንደሆነም ግልጽ ነው። በመለኮት ባህር አንድ ብዬ ባገዛዝ ዲያቆን ናትናኤል አለሙ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ኃይል ቅዱስ ራጉኤል እንዲሁም ደግሞ በማህበረ ቅዱሳን አቡነ ጎርጎርዮስ የስልጠና ማዕከል በገናን በማስተማር እንዲሁም ደግሞ እግዚአብሔር በፈቀደልኝ መጠን የበገናን ዝማሬ በመዘመር አባቶችን በመላላክ የማገለግል ታናሽ አገልጋይ ነኝ። አብይ ጾምና በገና ጥልቅ ቁርኝት አላቸው። በጣም ጥልቅ ቁርኝት አላቸው። ይህ ሲባል ግን በገና በአብይ ጾም ብቻ አይደረደርም ማለት ነው። በገነኛ አባቶቻችን በገናን ለብዙ አገልግሎት ሲጠቀሙት እናያለን። በደስታም በሐዘንም በመዓልትም በሌሊትም እንዲሁም በህመም ወቅትም በጉብዝናም ወቅትም አባቶቻችን ይህንን የበገና ዝማሬ ያከናውናሉ ማለት ነው። ከዛ ውጪ አጽዋማት ብንመለከት የቸብቸቦ ወይም የከበሮ መዝሙሮች ይፈቀዳሉ፣ ይዘወተራሉ። የአብ ቃሉ ከሦስቱ ቅዱስ መጣንዱ የማን ቀኙን ሰደደልን ክንዱን የማን ቀኙን ሰደደልን ክንዱ። አብይ ጾም ላይ የቸብቸቦ መዝሙሮች የሉም፣ የንስሐ መዝሙሮች ናቸው የሚዘወተሩት። ታዲያ ልክ አብይ ጾም ስንገባ ግን ፊት ለፊት ማን እናገኛለን? በገናን እናገኛለን ማለት ነው። ሌላ አገልግሎቶች አይሻሙትም በገናን። ስለዚህ ከአብይ ጾም ጋር ጥልቅ የሆነ ግንኙነት አለው። የእግዚአብሔርን ታላቅነት፣ ኃያልነት፣ የሰውን ልጅ ደግሞ ደካማነት፣ ሟችነት የሚያወሳ ግጥሞች እናያለን ማለት ነው። መልካም ቤተልሔም መልካም ደጀ ሰላም እኔ አምላክም ብሆን በጉልበት ያልኮራም ላላሰነበተው ላፈርሰው አልሰራም ይላል ማለት ነው። እንደነዚህ የመሳሰሉ ብዙ ግጥሞችን በገና ጋር ስንመጣ እናገኛለን። ስለዚህ ከግጥም አንጻር በገናን ከሌላ የዝማሬ መሳሪያዎች ይለየዋል። እንደው ቅኔያዊ እንኳን ባይሆን ምስጢራዊ መሆን አለበት። የመጽሐፍ ቅዱስን ምስጢር ጥልቅ ብሎ መግለጽ አለበት ማለት ነው። በጥምቀቱ የዳውን ጽፈት ቀደደ ዘወረደ ገዳመ ቆሮንቶስ ሄደ ዘአውረደ በላለ ሕዝቡ በገዳ ተራበለት ነፍሱ እንድጠግብ ለአዳም። ዜማን ስናነሳ ስሜታችንና ስጋችንን የሚያስተሳስርልን ሞገድ ነው ወይም ንዝረት ነው። ይሄ የንዝረት አቅሙ ሞገዱ ደግሞ በገና ጋር ስንመጣ ከፍተኛ ነው እና እንቅስቃሴንም አይጋብዝም። የንዝረት ኃይሉ ከፍተኛ በመሆኑ አንፃር እንቅስቃሴ እንደሌለ የዜማ መሳሪያዎች አይጋብዝም ማለት ነው። ስክን እንድንረጋጋ የሚያደርግ የዜማ መሳሪያ ነው። ስለዚህ በአጠቃቀሙም በዜማውም በግጥሙም ከሌላ የዜማ መሳሪያዎች ልዩነት አለ። አዳም ቃየልን ሲወልድ ቃየልም ላሜህም ዮባል ደግሞ በገና ደርዳሪዎችን ወለደ። ከዛን ጀምሮ መጽሐፍ ላይ ወደ ዳዊት ሲመጣ ከዳዊትም በኩል ደግሞ በሰሎሞን አድርጎ በቀዳማዊ ምኒልክ ወደኛ ሀገር መጣ ብለን እናምናለን እና እንደዚህ ሽግግር ሆኖ አንድ ወቅት ላይ ግን በገና ጠፋ ተብሎ እስከ መታመን ደረጃ ደርሶ ነበር። በዚህ ወቅት በደንብ ትንሳኤ አግኝቷል። በገና ትንሳኤ አግኝቷል። ብዙ ሰው እጅ ውስጥ ገብቷል። ነገር ግን ደግሞ
ብዙ ጊዜ አገልግሎታችን ስንመለከት በሰፋ ቁጥር እየጠፋ ነው የሚመጣው። እንደውም ብዙ ያለ ይመስላል እንጂ ከውስጡ ግን ያለው ክብር ያለው ቅድስና እየጠፋብን እየመጣ ነው ማለት ነውና እንደውም በዚህ ዘመን እንዳይጠፋ ብዬ ይሰጋለሁ። ቀርሞ ጥቂት ሰዎች ይዘውታል፣ ጥቂቱ ግን ከነ ሙሉ ክብሩ ይዘውት ነበረ፣ ኃይሉን ይጠቀሙበት ነበረ። በዚህ ጊዜ ደግሞ ብዙ ሰዎች ይዘውታል፣ ነገር ግን ትምህርትና ግንዛቤ ላይ ሲያንስ እናያለን ማለት ነው። እንዳይቀር ለብቻው የባህሪው ምስጋና ካለመኖር እንቅልፍ ፍጥረቱ ነቃና ማኅሌተ ሥላሴን ቆመ በጡም ቃና ስሉስ 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 ቅዱስ። የጉባኤ መምህራን አባቶቻችን በገናን እንዴት መጠቀም እንዳለብን በደንብ ቢያስተምሩን፣ በአውደ ምሕረት ቢሰበክ፣ ዘማሪያንም እንግዲህ ወቅት ሳይገድበው ራስን የምንመለከትበትን ግጥሞችን ተዘጋጅቶ የንስሐ ዝማሬን በበገና አዘጋጅቶ ምእመናን የበገና ዝማሬን በደንብ እንዲያዳምጡ ቢያደርጉልን ብዬ እላለሁ ማለት ነው። ጾምን ቢሉ ዘወረደም ላዕሉ እንደ ስርዓት እንደ ቅደም ተከተሉ በማኅሌታይ በበየነው ድልድሉ ይታወሳል የድኅነቱ መንገድ ሁሉ እኛም ፈጸም ዘወረደ ቅድመ ኩሉ